ሀገራችን ሰባተኛው ጠቅላላ ምርጫ በጣም ድንቅ በሆነ መንገድ ከውናለች። ይሄንን ድል የተቀዳጀነው እኛ ፍጹም ሆነን ሳይሆን ህዝባችን እኛ ላይ ያለው እምነት ምን ያክል ትልቅ እንደሆነ የሚያሳይ ነው። ስናገለግለው ከቆየነው በላይ እንደምናገለግለው በዚህ አጋጣሚም ቃል ለመግባት እንፈልጋለን። በዛሬው ዕለት በብልጽግና ዋና ጽሕፈት ቤት የተካሄደው መድረክ በዋነኝነት የድህረ ምርጫ የሚዲያ ስራዎች እንዲሁም የዓለም አቀፍ ግንኙነት ስራዎች የሰራንበት ነው። እንግዲህ ሀገራችን ሰባተኛው ጠቅላላ ምርጫ በጣም ድንቅ በሆነ መንገድ ከውናለች። የድህረ ምርጫ ስራዎች የምንሰራበት ነው። በተለይ ከዓለም አቀፍ ግንኙነት አንጻር የተለያዩ ሀገራት አምባሳደሮች አብረውን ሲሰሩ የቆዩ ናቸው። የእኛ ደጋፊዎች፣ አጋዦች ናቸው። ከድል ማግስት ደግሞ ተገናኝተን ሂደታችን ምን ይመስል ነበረ፣ በተለይ ከነሱ ጋር የነበረን ግንኙነት፣ እነሱም ያበረከቱት አስተዋጽኦ ምን ይመስል ነበረ የሚለው ለመመሰጋገንም በአጠቃላይ ደግሞ ሂደቱ በምን መልኩ ነው የሚገለጸው የሚለው የጋራ መግባባትና መረዳት ለመፍጠር አስበን ያዘጋጀነው ነው። እንግዲህ በጣም ትላልቅ ሀገራት ዲፕሎማቶች ተገኝተዋል። በጣም ውጤታማ የሆነ መድረክም ነበረ። እነሱም በሰጡን አስተያየት መሰረት ምርጫው በጣም አስደናቂ እንደነበረ በብዙ መመዘኛም ውጤታማ እንደነበረና ይሄም ተሞክሮ ሆኖ ለተለያዩ የአፍሪካም የዓለም ሀገራትም በተሞክሮነት መቅረብ ያለበት ነው ብለው አስተያየት ሰጥተውናልና በአጠቃላይ ምን አይነት ሂደት ነበረ፣ እንዴት አሳካ ነው ይሄ ምርጫ የሚለውን ነገር ያየንበት መድረክ ነው። በዚህ መልኩ ደግሞ ብልጽግና በተለይ ደግሞ የህዝብና ዓለም አቀፍ ግንኙነት ዘርፉ በሚዲያና በተለያየ አማራጭ ህዝቡ ጋር እየደረስን የዓለም አቀፍ ማህበረሰቡ ጋር እየደረስን ከምርጫው የሚገኘው ትምህርት ምንድን ነው፣ እንዴት አድርገን ይህንን ማስቀጠልና ማስፋት አለብን የሚለው ሀሳብ የተለዋወጥንበት እጅግ በጣም ትልቅ መድረክ ነበረ። ከዓለም አቀፍ ማህበረሰቡ ጋር በዚህ መልኩ እየተነጋገርን እጅና ጓንት ሆነን እንደምንቀጥል ትልቅ ተስፋ የተፈጠረበት ነው ማለት ነው። ምን ያክል ጠንካራ ሀገር እንደሆንን በተለይ ደግሞ እጅ ለእጅ ስንተሳሰር ምን አይነት ውጤት እንደምናመጣ ይሄ ደግሞ ከታሪካችንም የሚቀዳ ስለሆነ በታሪክ ከተፈጠሩ ትላልቅ ድሎች ቀጥሎ በዚህ ዘመን የተፈጠረ ድል ነው ሀገራዊ ምርጫው ማለት ነው። በቀጣይነትም በሌሎች አጀንዳም በዚህ መልኩ እንንቀሳቀሳለን። በተለይ ሀገራዊ ምክክሩ ሁለተኛ ድላችን ሆኖ የሚከሰትበት እድል እንዳለ እያየን ነውና ትልቅ ትምህርት የተማርንበት ትልቅ ድል የተቀዳጀንበት ስለሆነ በዚህ አጋጣሚ ደግሞ ሁላችንም እንኳን ደስ አለን። በተለይ ብልጽግና በመመረጡ ደግሞ ለህዝቡ በተደጋጋሚ ምስጋናውን እያቀረበ ነው የሚገኘው። ይሄንን ድል የተቀዳጀነው እኛ ፍጹም ሆነን ሳይሆን ህዝባችን እኛ ላይ ያለው እምነት ምን ያክል ትልቅ እንደሆነ የሚያሳይ ነው። ይሄ ኮሚትመንት ደግሞ በትህትና ተቀብለናል። ቀጣይ 5 ዓመት ደግሞ ህዝባችን ስናገለግለው ከቆየነው በላይ እንደምናገለግለው በዚህ አጋጣሚም ቃል ለመግባት እንፈልጋለን።